እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። Osama, get behind the register now! Nigga, shut up, please! Come on! I want no trouble, sir, please! Why should you? Please! ኤቨለን መርሰር የተባለች በእድሜ ገፋ ያለች ሴት አንድ ታዳጊን ከሱቅ ከረሜላ ሲሰርቅ ትይዘዋለች። ኤቨለን ለካሸሩ ለፖሊስ እንዲደውል እንዲያስመስል ስትነግረው ሕፃኑ በጣም ነበር የደነገጠው። ሁለተኛ እንደማይሰርቅ ቃል አስገብታው ይቅርታ እንዲጠይቅ ካደረገችው በኋላ ሕፃኑ ወደ ቤት እንዲሄድ ትፈቅድለታለች። ከዚህ በመቀጠል ኤቨለን ወደ አስቤዛ ሽመቷ ትመልሳለች። በዚህ መሃል ግን ሁለት ሌቦች ወደ ሱቁ በመግባት ካሸሩን ተኩሰው ይገሉታል። በዚህ መሃል ኤቨለንም ድምጽ በማሰማቷ ተይዛ ያለ ጥፋቷ ትገደላለች። ሌቦቹ ከዚህ በመቀጠል ከአካባቢው ይሰወራሉ። በነጋታው ዘመድ አዝማዶቿ በተሰበሰቡበት ቀብሯ ይፈጸማል። ኤቨለን በሁሉም ዘንድ የምትታወቀው በደግነቷና ካላት ላይ አካፍላ በመኖሯ ነው። ሞቷ ግን እንዲህ በቀላሉ የሚረሳ አይደለም። ገዳዮቿም ያለ ቅጣት አይታለፉም። ከተወሰኑ ቀናት በኋላ ሁለት መርማሪዎች ግሪን እና ፋውለር ኤቨለን በጉዲፈቻ ካሳደገቻቸው 4 ልጆቿ ጋር ለመነጋገር ይመጣሉ። ከሁሉም ታላቅ ልጇ ቦቢ መርሰር በየጊዜው ችግር ውስጥ የሚገባው ወንበዴ ሲሆን በተደጋጋሚ ከሆኪ ቡድኑ ተባሯል። ሁለተኛ ልጇ ጀርሚያ ግን ከሱ በተቃራኒ ሰው አክባሪና ግዴታውን የሚወጣ ወጣት ነው። ሶስተኛው ልጇ ጃክ ዝምተኛና የተነገረውን ሁሉ የሚያምን ምስኪን ነው። የመጨረሻው ደግሞ ኤንጅል ሲሆን ለተወሰኑ ጊዜያት ከሰው እይታ ጠፍቷል። የቀድሞ የወታደሮች አባል ሲሆን በብዙ ወንበዴዎች ዘንድ ይፈራል። ወንድማማቾቹ ሀዘናቸውን ለማብረድ ወደ ልጅነት ቤታቸው ይሄዳሉ። ወንድማቸው ኤንጅልን ግን እዛው አስቀድሞ እየጠበቃቸው ነበር። ቦቢ እንደ ታላቅነቱ ለእያንዳንዳቸው ክፍል ይሰጣቸውና እሱ የእናታቸው የድሮ ክፍል ውስጥ ለመተኛት ይወስናል። የሁሉም ስሜት ተረብሾ ነበር። ቦቢ በቀጣይ ጊታሩን በሐዘን እየተጫወተ ወደ ነበረው ጃክ ክፍል ይገባል። ስሜቱ በጣም እንደተጎዳና የእናታቸው ግድያ አጋጣሚ እንዳልሆነ በጣም እርግጠኛ መሆኑን ይነግረዋል። በሌላ በኩል ኤንጅል የድሮ ፍቅረኛውን ለማግኘት ይወጣና ይዟት ተመልሶ ይመጣል። ቦቢ ግን የሚያውቁትን ሰዎች ቤት ውስጥ ማሳደር እንደሌለባቸው እየተናገረ ይቆጣዋል። በኋላ ላይ ወንድማማቾቹ እናታቸውን ለማሰብ የራት መመገቢያ ጠረጴዛቸው ላይ ይሰባሰባሉ። ጠረጴዛው ላይ ስላስተናገዱት መልካም ምክሮቿና ፍቅሮቿ ተራ በተራ ያስታውሳሉ። በፈገግታቸው ሁሉ ግን ቦቢ የእናቱን ብሶት ሊለቀው አልቻለም። ስሜታቸውንም ትንሽ ቀለል ለማድረግ አብረው ሆኪ እንዲጫወቱ ሀሳብ ያመጣል። ጊዜውም ልጆች እያሉ የነበረውን ጊዜ እያስታውሳቸው በትንሹም ቢሆን ከእናታቸው ሀዘን ይጽናናሉ። ከተወሰኑ ቀናቶች በኋላ ወንድማሞቾቹ ውርሷን ለመመልከት ከጠበቃዋ ጋር ይገናኛሉ። ዶክመንት ማስቀመጫው ሳጥን ውስጥ ግን የጄርማያና የጃክን የልደት ሰርተፍኬት ብቻ ያገኛሉ። የቦቢና ኤንጅል ግን ውስጡ አልነበረም። ይህም በትንሹም ቢሆን ያስደነግጣቸዋል። ከዚህ በመቀጠል ወንድማማቾቹ ወደ አንድ ባር ያመሩና ባለቤቱ ቦቢን ወዲያው አስታውሶት የእናታቸውን ግድያ የተመለከተ ምስክር ሊኖር እንደሚችል ይነግራቸዋል። እውነታውንም ለማወቅ ቦቢ፣ ኤንጅል እና ጃክ ራሳቸውን ፖሊስ አድርገው በመለወጥ የተነገራቸውን ምስክር ፈልገው ያገኙታል። ምስክሩ ግን ያን ያክል መረጃ አልሰጣቸውም። እዛ አካባቢ ላይ የባስኬትቦል ሜዳው መብራቶች ምሽት 4 ሰዓት ላይ መብራት ስለሚጠፋ አካባቢው እንደሚጨልም ነበር የነገራቸው። ቦቢም እውነታውን እየተናገረ እንደሆነ ለመፈተን ምስክሩን ወደ ሜዳው ይወስደዋል። 4 ሰዓት ላይ ቦቢና ኤንጅል መብራቶቹ አለመጥፋታቸውን ተመልክተው ሊደበድቡት ይዘጋጃሉ። ድንገት ግን መብራቶቹ በተባሉበት ሰዓት ይጠፋሉ። በቀጣዩ ቀን ከገዳዮቹ ፍለጋ ራሱን ያገለለው ጀርማያ ሐሳቡን ቀይሮ ወንድሞቹን ይቀላቀላቸዋል። ወንድማማቾቹ በቀጣይ የሄዱት እናታቸው ወደ ተገደለችበት ሱፐርማርኬት ሲሆን ባለቤቱን የደህንነት ካሜራ ቅጂዎች እንዲያሳያቸው ይጠይቁታል። ባለቤቱ ፖሊሶች አንድ የቅርጫት ኳስ ተጫዋችን ለምርመራ ጠይቀውት እንደነበርና ምስክሮቹ እንደገለጹት ከሆነ ጥቁር ሆኖ አፍሮ ጸጉር እንዳለውና ውሻ እንደሚያሳድግ መረጃውን ይሰጣቸዋል። ይህንን መረጃ ካገኙ በኋላ ወንድማማቾቹ ወደ ቅርጫት ኳስ ሜዳው በመሄድ ምስክሩን ማፈላለግ ይጀምራሉ። እንደደረሱ ቦቢ መሃል ጨዋታው ላይ ገብቶ ሁሉንም ያቋርጣቸውና ምስክሩን ፍለጋ እንደመጣ ያብራራል። በዚህ መሃል ተመልካቾቹ ውስጥ የነበረው አንድ ወጣት ደንግጦ ይሮጣል። ወንድማማቾቹም አሳደውት ይይዙትና ጥያቄያቸውን ይጀምራሉ። ልጁ እየፈለጉት ያሉት ምስክር የአጎቱ ልጅ ዴሚየን እንደሆነ ይነግራቸዋል። ዴሚየን እስኪመጣ መኪናቸው ውስጥ ሆኖ በሚጠባበቁበት ወቅት ጀርሚያ ከልጁ ስልክ ይደወልለታል። በዚህም እንደሚያገኘው የገባውን ቃል ላለማጠፍ ወደሱ ይሄዳል። ቦቢና ጃክ ግን ጥበቃቸውን በመቀጠል እዛው ይቀራሉ። ብዙም ሳይቆይ ዴሚየን ይመጣል። ወንድማማቾቹም እንዳዩት ያሳድዱታል። ቦቢ መውጫ እንዳሳጣው ዴሚየን 2 ትልልቅ ውሾችን ይለቅባቸዋል።
ዴሚየን ሊያመልጥበት የነበረውን ገመድ ሲቆርጡት ዴሚየን ወደ ታች ይወድቃል። እንደዚህ ሆኖ ቢያዝም ዴሚየን አንድም ቃል ትንፍሽ ላለማለት ፈቃደኛ አልነበረም። What, my dog bites? Maybe a few dubs if I said I saw some gangster shit in the place, alright? But I didn't hurt no one. ኋላ ግን ዴሚየን ጠርቷቸው ስለ እናታቸው ገዳይ የተወሰኑ መረጃዎችን ይሰጣቸዋል። እነን የሚነግራቸው ግን አምቡላንስ እንደሚጠሩለት ቃል ከገቡለት ብቻ ነበር። ማማቾቹ ይጠሩለትና ተጠርጣሪው ተደብቋል ወደ ተባለበት ቦታ ያመራሉ። እንደገቡ በቅርብ ርቀት ተቀምጦ የነበሩ ሁለት ወንዶች አስተውሏቸው ወዲያውኑ ያመልጧቸዋል። ወንድማማቾቹ ተኩሳቸውን ቀጥለው ወደ ውጭ ወጡና በመኪናቸው እነሱን መከተል ጀምረው የገቡበት ገብተው ይዟቸዋል። በቀጣዩ ቀን ቦቢ ከትላንትናው አደጋ ባስተናገደው ጉዳት በሶፊ እየታከመ ባለበት ወቅት ሁለት መርማሪዎች ግሪን እና ፋውለር ወደ ቤታቸው ይመጣሉ። ትላንት ምሽት ከሞቱት ሁለት ወጣቶች ጋር እጁ ካለበት ይጠይቁታል። ግሪን የቦቢ እጅ ላይ የነበረውን ቁስል አትኩሮ ይመለከተዋል። ቦቢ ግን ግልጽ ያልሆነ መልስ በመመለስ ሆኪ ሲጫወት የተጎዳው እንደሆነ ይናገራል። ፋውለር በቀጣይ አዲስ ማስረጃ ያሳያቸዋል። የቦቢ ጸጉር የሟቾቹ አስክሬን ላይ ተገኝቷል። ቦቢ ግን ግድያው ላይ እጁ እንደሌለበት መካዱን ይቀጥላል። በሌላ በኩል ቪክተር ስዊት የተባለ የወንበዴዎች አለቃ ሌላ ከተማ ላይ አንድ ፓርቲ ያዘጋጃል። ዝግጅቱ ወቅት አንደኛው ተላላኪው ኤቨንን ይቆጣዋል። ለዚህም ምክንያቱ ኤቨለንን የገደሏት ሁለቱ ሌቦች ሞት ምንም ስላልመሰለው ነበር። ለዚህም ቅጣቱ ቪክተር በሁሉም ሰው ፊት እሱና ሚስቱን ያዋርዳቸዋል። ቦቢ የእናቱን ገዳዮች ሳያገኛቸው ሕሊናው ስለማያርፍለት ትክክለኛ ገዳዮቹን ፈልጎ እንደሚያገኛቸው ቃል ይገባል። የገዳዩን መታወቂያ እንደ ፍንጭ በመጠቀም ጃክን ከጎኑ አድርጎ አደገኛ የሆነውን ፍለጋውን ይጀምራል። ኤንጅል በሌላ በኩል ከፍቅረኛው ሶፊ ጋር ቤት ውስጥ እንደቀረ አንድ ሰው መጥፎ ዜና ይዞለት ይመጣል። ጄርሚያ ምንም እንኳን ብዙ ገንዘብ ባይኖረውም ለቦቢ ኢንሹራንስ የገባለት ግን በከፍተኛ ገንዘብ ነበር። ይህም ሁነት ኤንጅልን እንዲጠራጠር ያደርገውና ስለ ነገሩ ለማጣራት ይወስናል። ይህ በእንዲህ እንዳለ ቦቢና ጄርሚያ ለኤቨለን ሞት ኃላፊነቱን ወስደው ሰውየው ቤት ይደርሳሉ። ራሳቸውን በካሜራና መሳሪያዎች ካስታጠቁ በኋላ ማስረጃዎችን ማሰስ ይጀምራሉ። በተመሳሳይ ሰዓት ኤንጅል አንደኛውን የጄርሚያን ጓደኛ ያገኘውና ጄርሚያ አደገኛ ከሆኑ ወንበዴዎች ጋር ስራ ይሰራ እንደነበር ይነግረዋል። በተጨማሪም የከንቲባው አማካሪ ዳግለስ የጄርሚያን መጋዘን እንዲዘጋ በማድረጉ ወደ ህገወጥ ስራ እንዲገባ ያደረገው በዚሁ ምክንያት እንደሆነ ይገልጽለታል። በኋላ ላይ ኤንጅል የሰማውን ነገር ለቦቢ ይነግረዋል። የከንቲባው አማካሪ ጄርሚያን ስለሚያስጨንቁት ሰዎች መረጃ ስለሚኖረው ዳግለስን እንዲያናግሩት ይጠይቀዋል። ኤንጅል የራሱን ማስረጃ ማሰባሰቡን ይቀጥልና ያን ምሽት ቦቢና ጃክ የከንቲባውን አማካሪ ዳግለስን ይጠብቁታል። ዳግለስ ሲመጣ ቦቢ ከጄርሚያ ችግሮች ጀርባ ማን እንዳለበት ይጠይቀዋል። ዳግለስ ግን ችላ ብሏቸው ሲሄድ ቦቢ መኪናውን እንደሚያቃጥለው መዛት ይጀምራል። በዚህም ምክንያት ደንግጦ ቪክተር ስዊት መሆኑን ይነግራቸዋል። በተመሳሳይ ወቅት መርማሪ ግሪን የፋውለርን ሐቀኝነት መጠራጠር ይጀምራል። ኤቨለን ከመሞቷ በፊት የነበረውን የደህንነት ካሜራዎች ቅጂ ሲመለከት ፋውለር ከሷ ጋር ረዘም ያለ ንግግር ሲያደርግ ይገነዘባል። ፋውለርም ከዚህ በፊት ኤቨለንን እንደሚያውቃት አለመናገሩ መርማሪ ግሪን ትንሽ እንዲጠራጠረው ያደርገዋል። በኋላ ላይ ቦቢ፣ ኤንጅል እና ጃክ የቦሊንግ ክለብ ውስጥ ስለግኝታቸው ለመለዋወጥ ይገናኛሉ። ኤንጅል ጄርሚያ ኤቨለንን ጨምሮ ከብዙ ሰዎች ገንዘብ እንደተበደረ ይነግራቸዋል። ኤቨን ያን ምሽት እዛው የቦሊንግ ክለብ ውስጥ ነበር። ጄርሚያ እዛው መቶ ብድሩ ለመክፈል በገንዘብ የተሞላ ፖስታ ሲሰጠው ወንድማማቾቹ እንደሄደ ጣልቃ ይገባሉ። ጄርሚያ እየደበቀ ስላለው ነገር ማወቅ ስለፈለጉ ፖስታውን እንዲመልስላቸው ይጠይቁታል። በሌላ በኩል የቪክተር ቤት ውስጥ የከንቲባው አማካሪ ለቦቢ ሚስጥር በመናገሩ በቪክተር ይቀጣና በሁሉም ሰው ፊት ይዋረዳል። በተመሳሳይ ወቅት ቦቢ፣ ኤንጅል እና ጃክ አንድ ላይ በመሆን ጄርሚያ በቅርቡ ስላመጣው አዲስ ባህሪ እንዴት እንደሚያናግሩት ይወያያሉ። በቀጣዩ ጠዋት ጄርሚያ ወደ ሞተችው እናታቸው ቤት ይመለሳል። ቦቢ በንዴት ያጠቃውና መቶ ሲበረታታበት ጄርሚያ የእናታቸውን ውርስ ዕዳውን ለመክፈል እንደተጠቀመበት እውነታውን ይናገራል። በቀጣይ አንድ ያልተጠበቀ ነገር ይናገራል። ለዓመታት እናታቸውን በገንዘብ እየጦራት እንደነበርና ከሞቷ ጋር ምንም የሚያገናኘው ነገር እንደሌለ ይናገራል። ጄርሚያ በቀጣይ ቪክተር ግድያውን ያቀነባበረው መጋዘኑን በድጋሚ ለመክፈትና ገንዘብ ለመሰብሰብ መሆኑን ይነግራቸዋል። በጭቅጭቃቸው ወቅት የሆነ ሰው ጃክን ያጠቀውና ወንድማማቾቹ ይደናግጣሉ።
ወንድማማቾቹ ምንም ያክል ቢጥሩም ጃክ በመገደሉ ሌላ የቤተሰብ ሐዘን ያጋጥማቸዋል። Jack, look at me. Jack. Jack, come on, Jack. ቦቢ ወንጀሉ ላይ ከተሳተፉት ወንበዴዎች መካከል አንደኛውን ይይዘውና እንዲያወራ ያስገድደዋል። ሰውየውም ከዚህ ሁሉ ጀርባ የቪክተር እጅ እንዳለበት ቃሉን ይሰጣል። በዚህ ንዴት ቦቢ ይተኩስበታል። ፖሊሶች ቦታው ላይ ሲደርሱ ግሪን ራሳቸውን እንደተከላከሉ እንደሚቆጥርላቸው ይነግራቸዋል። በኋላ ላይ ግሪን ከፋውለር ጋር ይገናኛል። ግሪን ከዚህ በፊት ከኤቨለን ጋር ስለማውራቱ ጥያቄ ጠይቀዋል። ፋውለር ግን መልስ ለመመለስ ፈቃደኛ አልነበረም። በመሃላቸው ጭቅጭቁ ሲበዛ ግሪን ትዕግስቱን ያጣና ፋውለርን በማጥቃት ባጁን ይወስድበታል። ለዚህ መልሱም ፋውለር ፖሊስ ጠርቶበት የተኩስ ልውውጥ ውስጥ እጁ እንዳለበት በውሸት ይናገራል። ተኩሶበትም ወንበዴዎች እንደገደሉት ለማስመሰል ይሞክራል። ይህ በእንዲህ እንዳለ ቦቢ፣ ኤንጅልና ጄርሚያ በነ ቪክተርና ፋውለር ላይ ለሚያደርጉት የመጨረሻ ጥቃታቸው ራሳቸውን ያዘጋጃሉ። ጄርሚያ ቪክተርን ለማግኘት ፈቃደኛ ይሆናል። ይህንን የሚያደርገው ደግሞ የተጠየቀውን $400,000 ይዞ እንደሚመጣ በመናገር ነው። ኤቨን ጋር ስለሚያደርጉት ነገር ከተወያዩ በኋላ ወደ ቤት ተመልሶ እቅዳቸውን ለወንድሞቹ ያስረዳቸዋል። ኤንጅል ትኩረት እንዳይስቡ ወደ ፋውለር ቤት ቸኮሌት እንዲያደርስ አንዲት ልጅን ይልካል። በዚህም ጄርሚያ ቪክተርን 10 ሰዓት ላይ ሲያገኘው ፋውለር እዛ መገኘት አይችልም ማለት ነው። ሰዓቱ ሲደርስ ኤቨን ጄርሚያን ለስብሰባው በመውሰድ ከቪክተር ሰዎች ጋር ይመጣል። በተመሳሳይ ወቅት ሶፊያ ፋውለር ፍቅረኛዋን ሊገለው ስላሰበ የፋውለርን ቤት እንዲከቡት ጠይቀዋለች። ወደ ውስጥ ስንመለስ ኤንጅል ፋውለርን ማስለፍለፍ ጀምሮ መርማሪ ግሪንን እንደገደለው ሲያናዝዘው ይቀደዋል። ፖሊሶች እንደመጡ ግን ፋውለር መሳሪያውን ቀምቶ እነሱን ለማስፈራራት ይሞክራል። በሌላ በኩል ጄርሚያ ቪክተርን እየጠበቀው ወደ ነበረው ቦታ ይደርሳል። ቪክተር ጄርሚያ ይዞ የመጣውን ቦርሳ ከከፈተው በኋላ ገንዘቡ መኖሩን ያረጋግጣል። በቀጣይ ጄርሚያን ለማስወገድ መሳሪያ እንዲሰጡት ይጠይቃቸዋል። ነገር ግን ጭካኔውን መመልከት የሰለቻቸው ታዛዦቹ መሳሪያ ሊሰጡት ፈቃደኛ አልነበሩም። ቪክተር እንደተካደ በማስተዋል መደናገጥ ይጀምራል። አስቀድሞ ለፋውለርና ፖሊሶቹ ስለ ስብሰባቸው እንደተናገረ በማስመሰል መልሶ የበላይነቱን ለመውሰድ ይሞክራል። ነገር ግን ያለምንም ፖሊሶች ደቂቃዎች ያልፋሉ። ቪክተር በዚህ መሃል የሚፋለመው ሰው ካለ ይጠይቃል። ማንም የተንቀሳቀሰ ሰው ግን አልነበረም። በዚህ መሃል አንድ ሰው ከሩቅ ሲመጣ ይታያል። የመጣው ቦቢ ሲሆን ያለምንም ማመንታት ጃኬቱን በመውለቅ ሊገጥመው ይዘጋጃል። በዚህም ከበድ ያለ ፍልሚያ ጀምረው በስተመጨረሻ ግን ቦቢ ይቆጣጠረዋል። ቦቢ ያለምንም ርህራሄ የቪክተርን ሰውነት በረዶ ወደ ሰራው ወንዝ እንዲጣል ያዛል። በኋላ ላይ ፖሊስ ጣቢያ ውስጥ ቦቢ፣ ኤንጅልና ጄርሚያ ስለ ቪክተር ሞት ይጠይቃሉ። ሶስቱም ምንም የፍርሃት መንፈስ ሳያሳዩ ተመሳሳይ መረጃ በመስጠታቸው የቪክተር ሞት ላይ እጃቸው እንደሌለበት ፖሊሶቹን ያሳምኗቸዋል። በዚህም ፖሊሶቹ ወንድማማቾቹን ከመልቀቅ በስተቀር አማራጭ አልነበራቸውም። ከተወሰኑ ወራት በኋላ ወንድማማቾቹ የእናታቸውን ቤት ወደ ማደጎ ሕፃናት ማዕከል በመቀየር ስሟን ለዘላለም ያስጠሩታል።